መጽሐፈ ሲራክ ምዕራፍ 15 እግዚአብሔርን የሚፈራ ሰው እንዲህ ያደርጋል፣ ሕጉንም የሚጠብቅ ሰው ጥበብን ያገኛታል። እንደ እናቱ ትንከባከበዋለች፣ እንደ ቆንጆ ሴትም ትቀበለዋለች። የጥበብን እህል ትመግበዋለች፣ የእውቀትንም ውሃ ታጠጣዋለች። በእርሷ ይመረኮዛል አይፍገመገምም፣ የሚታመንባትም አያፍርም። ከባልንጀራው ይልቅ ከፍ ከፍ ታደርገዋለች፣ በብዙ ሰዎች መካከልም አፉን ገልጦ ይናገራል። ደስታን ትሰጠዋለች፣ የደስታ ዘውድንም ታቀዳጀዋለች፣ ስሙንም ለዘላለም ያስጠራል። አላዋቂዎች ግን አያገኟትም፣ ኃጢአተኞችም አያዋትም። ከትዕቢተኞች ሰዎችም የራቀች ናት፣ ሐሰተኞች ሰዎች አያስቧትም። የኃጢአተኛ ሰው የቃሉ ነገር ያማረ አይደለም፣ እግዚአብሔርን በመፍራት የሚናገር አይደለምና። ምሳሌን በጥበብ ይናገሯታል፣ እግዚአብሔርም የሚማራትን ሰው ይረዳዋል። ስለ እግዚአብሔር ብዬ ተከለከሉ አትበል፣ እርሱ የሚጠላውንም አታድርግ። እርሱ አሳተኛ አትበል፣ እርሱስ ኃጢአተኛ ሰውን አይወድም። እግዚአብሔር የረከሰውን ሁሉ ይጠላልና የሚፈሩትንም ሰዎች ይወዳቸዋል። እርሱ አስቀድሞ ሰውን በንጹሕ ፈጠረው፣ እንደ ጠባዩም በወደደው እንዲሠራ ተወው። ትእዛዙን ትጠብቅ ዘንድ ሃይማኖቱንም ታጸና ዘንድ ብትወድ ግን ፈቃዱ ነው። እጅህን በመረጥኸው ትጨምር ዘንድ እነሆ እሳትና ውሃን አኖረልህ። ሕይወትና ሞትም በሰው ፊት ናቸው፣ ከእነርሱም የመረጠውን ይሰጡታል። እግዚአብሔር ጥበቡ ታላቅ ነውና ኃይሉም የጸና ነውና ሁሉን ያውቃል፣ ሁሉንም ያያል። ዓይኖቹም የሚፈሩትን ሰዎች ይመለከታሉ። እርሱም የሰውን ሥራ ሁሉ ያውቃል። እርሱስ ኃጢአትን ይሠራ ዘንድ ያዘዘው የለም፣ ይበድልም ዘንድ ማንንም አላሰናበተም።